ሰኔ 14 ቀን በቫርሲቲ ስቴዲየም ውድድር አድርገን ነበር። ባህላዊ እንቅስቃሴዎችን ለማስተባበር የተቋቋመ ድርጅት ነው። በሰንደል ጫማ ወይም ደግሞ በነጠላ ጫማ ልንለው በምንችለው ሮጦ በማሸነፍ ታሪኩ በተለያዩ ሚዲያዎች የተዘገበለት ድንቅ አትሌት እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። ብራቮ ሰንደቁ። በዚህ አጋጣሚ ሰንደቁ ሌሎችም አትሌቶች ኮንግራቹሌሽንስ። በተለይ ወጣቷ ካንቺ ብዙ እንጠብቃለን። በይበልጥ ግን አቶ ተክሌ እውነቴን ነው የምለው በዚህ አጋጣሚ ሳልናገረው እንዳላልፍ ብዬ ነው። ስለምታደርገው ነገር በጣም አመሰግናለሁ። ብርሃን ቲቪ ታንክ ዩ ሶ ማች። ኮሚኒቲያችን ውስጥ ብዙ ስራ እየሰራ ስላለ ሁላችንም ደግሞ እንደገና ፌዴሬሽኖች ሁሉ በአጠቃላይ እዚህ ያሉ የስፖርት ክለቦች ሌሎችም አንድ ላይ አንድነት ሆነን ብንገኝ አንድነትን ለልጆቻችን እናስተምራለን። በህብረተሰቡ በኮሚኒቲ ውስጥ እነዚህ ልጆች ስንሸለም ወደፊት በኢንተርናሽናል እዚህ ያላቸውን ታለንት አውጥተው በደንብ መሄድ የሚችሉበት ስለሆነ ያን እንዲያደርጉ እንተንላለን። ታኮራናለች ለሌሎችም ኢትዮጵያውያን ወጣቶች and we need ደግሞ በተለይ ወጣቱ ኢንስፓየር የሚያደርገው እንትን ይፈልጋሉ። ክብራትና ክብራን እንግዶቻችን እንኳን ደህና መጣችሁልን። ዛሬ እንግዲህ እዚህ ተሰብስበን ደስ ያለ ጊዜ እንድናሳልፍ ቢሮአቸውን የፈቀዱልን የታስሎ ኦፊስ አባላትን እንዲሁም ደግሞ የራሱ ጉዳይ ቢሆንም ተክሌን ከልብ በማመስገን እንጀምራለን። ዛሬ እዚህ የተገናኘንበት ዋነኛው ምክንያት ባለፈው ሰኔ 14 ቀን በቫርሲቲ ስቴዲየም ውድድር አድርገን ነበረ። የኢትዮጵያ ስፖርት ፌዴሬሽን በካናዳ ምስረታውን በማስመልከት ከቢቂላ ፋውንዴሽን ጋር በመተባበር ደማቅ ዝግጅት አድርገን ነበር። በዛ ውድድር ላይ ተሳትፎ ውጤታማ ለሆኑ አትሌቶቻችን፣ ጀግኖች አትሌቶቻችን እንዲሁም ደግሞ ስለነበረው ሂደት እንኳን ደስ አላችሁ፣ አብራችሁን ስለሰራችሁ ከልብ እናመሰግናለን የሚል የምስጋና ዝግጅት ለማቅረብ እንዲሁም ደግሞ በዝግጅቱ ላይ ተሳታፊ የነበራችሁት ሁላችሁንም አጋሮቻችን፣ ደጋፊዎቻችን፣ የሚዲያ አባላት እንዲሁም ደግሞ የተለያዩ ስራ የምትሰሩትን ለማመስገንም የተዘጋጀ ዝግጅት ስለሆነ ጥሪያችንን አክብራችሁ በተጨናነቀው ቅዳሜ ቀን ሰዓታችሁን ለእኛ ሰጥታችሁ እዚህ ስለተገኛችሁ በፌዴሬሽኑም ስም በቢቂላ አዋርድ ስምም ከልብ ላመሰግናችሁ እወዳለሁ። በዚህ ሰዓት የሚኖረው ሙሉ የመድረክ ዝግጅቱ ምን ሊመስል ይችላል፣ ምን ጉዳዮች አሉ የሚለውን የዝግጅቱ አጋፋሪ፣ አስተባባሪ እንዲሁም መሪ ሆነው ተክለ ሚካኤል ወደዚህ ጋብዝና ያለውን ይነግረኛል። ተክሌ ወደ መድረክ። በጣም አመሰግናለሁኝ። ተክለ ሚካኤል አበበ እባላለሁኝ። አንዱ መስራች ነኝ። ባለፈው ኦፊሻሊ ሜይ 16 ቀን 2026 ዓመተ ምህረት ላቪጋን ምስረታውን ያወጀው የስፖርት ፌዴሬሽናችን በዚህ አካባቢ በቶሮንቶና አካባቢው ኪችነር፣ ሃሚልተን፣ ጋልፍ፣ ኦንታሪዮ በአብዛኛው ኦታዋም ጭምር ወደፊት ደግሞ እንግዲህ በቀጣዮቹ ዓመታት ኦል ኦቨር ካናዳ ራሱን አስፍቶ በሰሜን አሜሪካ በተለይ የእግር ኳስ ከዛም ባሻገር የባህል ኢትዮጵያን የተመለከቱ ባህላዊ እንቅስቃሴዎችን ለማስተባበር የተቋቋመ ድርጅት ነው። ቀደም ሲል ፋሲሎ እንደገለጸው ጁን 14 ቀን የቫርሲቲ ስቴዲየም ዝግጅት አድርገን ነበረ። በዛን ቀን በ5000 ሜትር የወንዶችና የሴቶች ውድድር የተወዳደሩ አትሌቶች አሉ። ብዙ አትሌቶች ናቸው የተሳተፉት። ከዛ ውስጥ ከ1 እስከ 3 የወጡትን እንሸልማለን ብለን ቃል በገባ ነው መሰረት የተናገሩት ከሚጠፋ የወለዱት ይጥፋ ይባላል። ቃላችንን ጠብቀን ዛሬ ሰርቲፊኬታቸውንም ቼካቸውንም አዘጋጅተናል። የተወሰኑ ሰዎች እዚህ መካከላችን ተገኝተዋል። በወንዶቹ አንደኛ የወጣው ሰንደቁ አሞኛ አለ እዚህ ጋር ሞቅ አድርጋቸው አጨብጭቡለት። ሰንደቁ አዲስ ነው የመጣው። በጣም አዲስ ነው። አመትም አልሆነም አይደል? አመት ሆኗል። 2 ኤግዛክትሊ ያ በመጣ ወዲያውኑ ውድድር ውስጥ ገባ ኤንድ አሸነፈ አስደናቂ በሆነ ሰዓት። ኤንድ ሁለተኛ የወጣው ወንድሙ እንኳን ቆየት ያለው ትንሽ ረጅም ጊዜ መገኘት አልቻለም፣ ሩቅ ነው። በመካከል ከመጣ አሰየው። ዴን ሶስተኛ የወጣው አይ ቢሊቭ ግዛቸው ነው። ግዛቸው መካከላችን አልተገኘም፣ ከመጣ ወደ ኋላ ላይ ተሰየው። ዴን በሴቶች አንደኛ የወጣችው ደንበሊ ሹኬ ነች። ደንበሊ ዛሬ ስራ ነች። በአጋጣሚ ፈቃድ ያገኘች አይመስለኝም፣ ስለዚህ አልተገኘችም። ሰርቲፊኬቷና ቼኳን ግን አዘጋጅተናል። ዴን በሴቶች ሁለተኛ የወጣችው ኤድና ነች። እዚህ መካከላችን ተገኝታለች። ኤድና ገና ወጣት 16
13 ኦ ማይ ጉድነስ 13 ዓመቷ ነው። 13 ዓመቷ ነው። ሁለተኛ ወጣለች። እንደ ሶስተኛ የወጣው ወንድ ነው። በወንዶች አራተኛ የወጣ ሴቶች ሁለት ብቻ ስለነበሩ ምንድን ያደረግነው ኦልሬዲ ቃል ስለገባን ከ1 እስከ 3 የሁሉንም ሸለማለን ስላል የአራተኛ ወንዶቹን በሶስተኛ የሴቶችን ሽልማት እንዲሰጠው አድርገናል። አባቷ ነው የኤድን አባት ጸጋይ ነው። ጸጋይ ሞቃል ብዙ የተንዛዛ ዝግጅት የለንም። ባጭሩ ሰርቲፊኬታቸውን እናስረክባቸዋለን። ከዛ በኋላ የኔ እህቶች ያዘጋጁት ምግብ አለ። የጾም ምግብ ነው። የሀበሻ እንጀራ በነገራችን ላይ ስፖንሰር አድርጎናል። በነገራችን ላይ ይሄ ዝግጅት የተሳካ እንዲሆን የተባበረን አብሮ ፓርትነር ያደረገን ድርጅቶች ኢትዮጵያውያን ድርጅቶች አብረው መስራት ይችላሉ በሚያስማሟቸው ነገሮች ላይ የሚለውን ምስክርም የሆነ ባጭር ጊዜ ውስጥ ቢቂላ አዋርድ ነው 12ኛው ዓመት ውድድር 12ኛው ዙር ሽልማት ሴፕቴምበር 26 ቀን በዳንኤል ስፔክትረም ይካሄዳል። የድርጅቱን መስራች ፕሬዚዳንት አቶ ተሰማን ላመሰግን እወዳለሁ። መካከላችን ያለ አቶ ተሰማ ኦፍ ኮርስ ዩኒቨርሲቲ ኦፍ ቶሮንቶም ጭምር አይ ቲንክ አልነገርኳችሁ መሰለኝ። ከነገርኳችሁ መሰየው about $5,000 ይፈጃል ስቴዲየሙ ለአንድ ቀን ኪራይ። ያንን ፊ ለዚህ ዓመት ዌቭ አድርገውልናል፣ ይቅር ብለውናል ማለት ነው። ለዩኒቨርሲቲ ኦፍ ቶሮንቶም እንደዚህ እናመሰግናቸዋለን። አይ ሆፕ በሚቀጥለው ዓመት 2 ቀን እናደርገዋለን ብዬ ተስፋ አድርጋለሁ። እየሰራንበት ነው። በመካከላችን we are privileged and honored to have መሲ መሰረት ኃይለ ኢየሱስ ከኦታዋ ድረስ በአጋጣሚ ተገኝታለች። ወደዚህ መጣለው ስትለኝ ኦፍ ኮርስ ከመጣሽማ you must come to my office ኦፊስም ታያለች and ደግሞ ዝግጅት ላይ የምትገኝልን በቀጣዮቹም እንዲህ አይነት ፕሮጀክቶችን መርዳት በጣም ትፈልጋለች። አልተጠቀምንባትም። መሲም በሚገባው ልክ አልተጠቀምንባትም። አክቹዋሊ ነብይ አንዳንድ ጊዜ ደግሞ በሀገሩ እየከብር ነብይ በብሔሩ ይባላልና አላወቅነውም ወይ አልገባንም። አይ ዶንት ኖ። መሲ በጣም ደስ ብሎኛል አክብረሽን በመካከላችን። አይ ኖ ብዙ ቦታ መሄድ ትችያለሽ፣ ብዙ ቦታ ግን በመካከላችን ስለተገኘሽ የዛሬ 2 ዓመት ተሸላሚ ነበረች የቢቂላ አዋርድ አይ ቲንክ 2024 ያ ተሸላሚ ነበረች። ሞቅ አድርጋችሁ ጨብጭቡላት ለመሲ። ኃይሌም መካከላችን አለ። በጣም ደስ ብሎኛል። አንዱ የዳንፎርዝ ላይ ኢትዮጵያን ቢዝነስ ለረጅም ጊዜ ከያዙ ከመሰረቱ ወንድሞቻችን መካከል አንዱ ነው። አይ ቲንክ አሁን በቅርብ ቀን ሌላ ፕሮጀክት አለ መሰለኝ የሚመረቅ እንግዲህ እየመጣ ነው። ከዛ በተረፈ ብርሃን ቴሌቪዥን አዲስ ቅኝት ገዛኸኝ ኦገስት 29 ቀን ሚስ እንዳታደርጉ። ኦገስት 29 ቀን ዝግጅት አለ 515 ብሮድቪው አቨኒው ላይ ከ6 PM ጀምሮ አይ ቢሊቭ ራይት እንዳልተሳሳት ያ አርቲስቶቻችን ይገኛሉ። የኦምኒ ቴሌቪዥን ላይ የጀመሩትን ፕሮግራም 1ኛ ዓመት የሚከበርበት ነው። ብሬ እና ብሬ ለረጅም ጊዜ መጀመሪያ ከዛ በኋላ ገዝሽም ከመጣ በኋላ ገዝሽ 8 ዓመት 10 ዓመት ነው እንዴ? 10 ዓመት ኦ ማይ ጉድነስ። ላለፉት ዓመታት በደንብ የስ መጥተዋል። ተመልከቱ። የኢትዮጵያ ማህበር እንደዚህ ነው የሚመሩት። እንግዲህ አጨብጭቡላችሁ። እመቤት እና እጹብ ድንቅ እንዲሁም ጂ ካፕቸር ፎቶግራፊ ባለሙያ ፕሮፌሽናል ነው። ገዝሽና ብሬ በኮሚቴያችን ውስጥ ሚዲያ ስራ ላይ በጣም በሀዘንም በደስታም በሰልፍም በፈንድሬዚንግም በሁሉም በበጎ አድራጎት ስራዎች ከጎናችን ናቸው። ኤቭሪ ታይም በጋበዝኳቸው ሰዓት ከተማ ውስጥ ካሉ ይገኛሉ። ብታጨበጭቡልኝ ደስ ይለኛል። እጃችሁን የኢትዮጵያ ማህበር መካከላችን ተገኝተዋል። አይ ኖ ቢዚ ጊዜ ላይ ስለሆናችሁ ኢትስ ኦኬ ማርፈዳችሁ የለም፣ ክፋት የለውም። እንኳን ደህና መጣችሁ። ዋናው እሱ ነው። እመቤት እጅ ላይ ተመለከትኩኝ ማስታወቂያ በ14 ነው 16 ነው 16 ያ ኦገስት 16 ሜሮን ገትነት ከተማችን ውስጥ ትመጣለች። ፍላየሮችም ይዘዋል። እሱን ሰርኩሌት ማድረግ ይቻላል። ሶሲ ማሳለፍ አንዳንድ እያነሳ ማሳለፍ ይቻላል። አንዳንድ ብዙ ወሬ አላበዛባችሁም። ለነገሩ እህቶቼም እየመጡ ነው ለማስተናገድ እንዲመች ሰዓት ለመግዛትን ጭምር ነው። ወደ ሽልማት መርሃ ግብሩ ነው የምንሄደው። ተሴን ወደ መድረክ ጋብዛለሁኝ። ማይኪም ወደ መድረክ ብትመጣ ቆንጆ ነው። ፕሬዚዳንታችን ን ስማቸውን እጠራለሁኝ። ቼክና የተሸላሚዎቹ ቼክና ሰርቲፊኬታቸው አለ።
ሶ ኦብቪየስሊ አንደኛ በ5000 ሜትር ወንዶች አንደኛ የወጣው ሰንደቁ አሞኘ ወደ መድረክ ሆነ። ሰንደቁ ዘን ሰርቲፊኬትን ዘይ ኮመርስ ጋር ናዚ ጋር አቶ ተሰማ እንዲሁም ሚኪ በጣም ነው የምናመሰግነው። ሰንደቁ አሞኘ የተለያዩ ፕሮፌሽናል ውድድሮች ላይ ይሮጥ ነበረ። በዚህ አጋጣሚ ቻይና ሀገር በሰንደል ጫማ ወይም ደግሞ በነጠላ ጫማ ልንለው በምንችለው ሮጦ በማሸነፍ ታሪኩ በተለያዩ ሚዲያዎች የተዘገበለት ድንቅ አትሌት እንደሆነ በዚሁ አጋጣሚ ለመግለጽ እንወዳለን። ብራቮ ሰንደቁ። በጣም 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 ቴንኪው። አስፈላጊ ዲቴል ነው። ሶ ያሰንደቁ በጣም ቴንኪው። ቼክ አለ ውስጥ ተሴ ሜክ ሹር ቼክ መኖሩን yes so $700 በነገራችን ላይ $700 ነው ለአንደኛ ለወጣው $700 ነው የሸለምነው እና ቴንኪው በጣም ውድድሩ ስለተሳተፍክ በጣም 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 እናመሰግናለን ሰንደቁ። and ወንድሙ የለም ተቀበለታለህ? yes ጸጋይ ይቀበለታል። ወንድሙ ሁለተኛ የወጣ ነው። $400 እና ሰርቲፊኬት አለ እሺ ያስረክበው ያ ሶ ፌዴሬሽናችን በአዲስ ጊዜ ገና አመት አልሆነውም ግን ፈንድ እሺ እናገራለሁ። እሺ እሺ ሶ የወንድሙን ወንድማችን ጸጋዬ በሱ ፋንታ ሆኖ ተቀብሏል። ሞቅ አድርጋችሁ አጨብጭቡለት ለወንድሙ። ሜቢ በዛው ባለህበት ግዛቸውም ስላልተገኘ የሁለተኛ የወጣ ሰው and ደንበል ሹኬ እንደዚሁ ፕሮፌሽናል አትሌት ነች፣ ሯጭ ነች። በጣም አሜዚንግ የሆነች ልጅ ነች እህታችን። በአጋጣሚ ዛሬ ስራ ነኝ አልችልም ይቅርታ ብላኛለች። እጹብ ድንቅ የማህበራችን ዳይሬክተር ኢትዮጵያ ማህበር በአጋጣሚም ስለተገኘ በሷ ፋንታ ሆኖ ይቀበላል ያደርስናል ማለት ነው። ሰርቲፊኬቱ ውስጥ አለ፣ ቼኳም ውስጥ አለ። yes በደንበል ፋንታ ያ ድጋሚ ስለሌለሽ ደንበል ለነባጫው yes yeah thank you yeah and now ኤድና ትመጣለች በዛ በኩል yes በጣም በዛ የኤድናና የአባቷን ቼክ አንድ ላይ ያደረኩትኝ ምክንያቱም 13 ዓመት ስለች ባንክ ቢሰጣትም ቼክ በሷ ካሽ ማድረግ ስለማትችል እዚህ ውስጥ ነው ያለው። ቼክ ውስጥ ነው ያለው። and ጸጋይ so የሁለቱም so የጸጋይና የኤድና አባትና ልጅ ቼክ ውስጥ አለ and yes so $400 እና $200 $600 አስረክበናል። አልወሰድንም እንዳትሉ በኋላ እጅግ በጣም አመሰግናለሁኝ ማይክ። በነገራችን ላይ ከኪችነር ድረስ ዴኒ እጅግ በጣም ማደንቀው ከዴኒ ዘሪቶ የተቀላቀለ ግን ከመጣ ጊዜ ጀምሮ ማህበራችንን በብዙ መልኩ የቀየረ ሞር ፕሮፌሽናል ኢፊሺየንት ያደረገው ሲሪየስ የሆነ ሰው ነው። ዴኒ ለረጅም ጊዜ ወጣቶችን በማሰልጠን የኖርዝ አሜሪካ ኤስኤፍኤን ላይ ይዞ በተደጋጋሚ በመሄድ የታገለ የለፋ የደከመ ወንድማችን ነው እና ከመካከላችን ስለተገኘ ዛሬም ነድቶ ትራፊኩ አድካሚ ነበረ ተገኝቷል እና በጣም 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 እኔ በኩሌ ደስተኛ ነኝ አብሬው ስለምሰራ። ዴኒ ብርታታችን ማይክ he put me on the spot አይደለም። በጣም በጣም ነው የማመሰግነው። ይሄ እንግዲህ ፌዴሬሽናችን ለምን ተቋቋመ የሚለውን በደንብ ተረድታችሁታል ብዬ አስባለሁ። በዚህ አጋጣሚ ሰንደቁ፣ ሌሎችም አትሌቶች ኮንግራቹሌሽንስ። በተለይ ወጣቷ ካንቺ ብዙ እንጠብቃለን እና ዋናው የተቋቋመበት አላማውም ይሄ ነው። ካያችሁ ኢትዮጵያን ካልቸራል ይላል
ኤንድ ስፖርት ሊግ ኦፍ ካናዳ ካልቸራችንን ስፖርቱን አንድ ላይ አቀናጅተን ነው የምንሄደው። እኔ ወደዚህ ፌዴሬሽን ስቀላቀል እንደነ ተክሌ እንደነ ኃይሉ እንደዚህ አይነት ነፋሲል ኤነርጂ ያላቸው ሰዎች ናቸው የመጡት። ስለዚህ እኛም ካናዳ ውስጥ ማድረግ እንችላለን ከሚል ድራይቭ ነው። በጣም ብዙ ወጣቶች አሉ። ከተማችን እየሰፋ ነው። እያንዳንዳችን መረባረብ አለብን። ደስ ካለ ነገር ደግሞ አንዱ የኢትዮጵያን አሶሲዬሽን ለምኜ መምጣት አለባቸው፣ ስብሰባ ማድረግ አለብን ብዬ መጥተዋል። እነሱም አላማችን ገብቶን ማለት ነው። ስለዚህ አላማችን ገብቷቸዋል። አብረን ተሳስረን እነሱ የዚህ ጠቅላላ ለምናደርገው ነገር ዣንጥላ ናቸው። ከነሱ ስር ሆነን የምንሰራው ስራ ነው። በጣም አመሰግናለሁ። ለተገኛቱም ሯጮቹም ታንክ ዩ ሶ ማች። አይ ዶንት ኖ ዋት ኤልስ ቱ ሴይ። እንግዲህ ተክሌ በጣም በብዙ ነገር ነው የረዳን። በጣም እናመሰግናለን። አዲስ ቅኝት አብሶሉትሊ ፖዘቲቭ ሆነው አሁንም ኦገስት ላይ ያለውን እንትን ሚስ እንዳታደርጉ ተጋብዛችኋል። ብርሃን ቲቪ ታንክ ዩ ሶ ማች። ኮሚኒቲያችን ውስጥ ብዙ ስራ እየሰራ ስላለ እና ቢቂላ አዋርድ ሴፕቴምበር 26 ያም ሚስ መደረግ የሌለበት ነገር ነው። ታንክ ዩ ሶ ማች። እንግዲህ የኮሚኒቲ ስራ ነው እየሰራን ያለ ነው እና ወጣቶቻችን ላይ ዘር እየዘራን እየሄድን ነው ብዬ አምናለሁ። ታንክ ዩ ሶ ማች። ይሄን ማለት ነው የምችለው። አመሰግናለሁ። በጣም ደስ የሚል ቀን ነው። ግን አንድ ለመጨመር የምፈልገው ነገር ምናልባት የሚቀጥለውን ውድድር ለማድረግ ሀሳብ አለን። ሴፕቴምበር ላይ ከገፋ እስከ ኦክቶበር ሊሄድ ይችላል። ግን እስካሁን ድረስ ሜዳ ስላላገኘን ነው። ሜዳውን ካገኘን በአጭር ጊዜ ውስጥ እናሳውቃቸዋለን። ሜዳ ማናገኝ ከሆነ ግን በሚቀጥለው አመት ላይ ከቫርሲቲ ከአቶ ተሰማ ጋር ተነጋግረን የ2 ቀን ውድድር ለማድረግ እዛው ሜዳ ላይ ከተቻለ እሱን ለማድረግ አስበናል። አይ ቲንክ የኢትዮጵያ ኮሚኒቲም የእናንተም ትብብር ያስፈልገናል። ስለዚህ እችን ለመግለጽ ነው። ስለመጣችሁ እንደገና በጣም አመሰግናለሁ። በጓደኞቼ ስም ቴንክ ዩ በጣም አመሰግን። በይበልጥ ጋይስ አንድ ደቂቃ ብሰጡኝ ስለ ተክሌ አንድ ትንሽ ደቂቃ ልናገር ፕሊዝ። ማይ እንደው በቃ አሳነስካት እሷን ነው። ተክሌ ስለምታደርገው ነገር እውነቴን ነው የምልህ። ሰዎች አንተ እንደ ቀልድ ለምን ሊያዩ ይችላሉ፣ ግን አይደለም። ተክሌ እንደዚህ አይነት ሰው አይደለም። ተክሌ ለሚያውቁት ሰዎች፣ ለተረዱት ሰዎች ተክሌ ለማንም ሰው ደራሽ የሆነ ሰው ነው። ይሄ ፌዴሬሽን እዚህ እግር ላይ እንደዚህ ቆሞ እንትን ያለው 90% የሰራው ተክላችን ነው። እኛ ዝም ብለን ከውጭ ነን ያው ነገሮችን ስናደርግ የነበረው በገንዘቡ በጊዜው ሁሉንም ነገር ዳንያችን። ይሄ ስም መጥቀስ አልፈልግም። ሁላችንም ጥሩ እንትን ነን። በይበልጥ ግን አቶ ተክሌ እውነቴን ነው የምለው፣ በዚህ አጋጣሚ ሳልናገረው እንዳላልፍ ብዬ ነው። ስለምታደርገው ነገር በጣም አመሰግናለሁ። እግዚአብሔር ጤናና ስጥስት። ኦኬ 95 አደርገዋለሁ። ኦኬ እሺ ቴንክ ዩ ተክላችን በጣም አመሰግናለሁ። ብርሃኑና ገዝዬ ስለመጣችሁ ደስ ብሎናል። ያው ዳንክሽ ቢተ በህብረት ውስጥ ምን ያህል ጥንካሬ ሊኖረን እንደሚችል ነው። አዘ ኮሚኒቲ የኢትዮ ካናዳ ስፖርት ፌዴሬሽን አዲስ ነው፣ ግን ተስፋ ያለው ይመስለኛል። እናድጋለን ብዬ አምናለሁ። ብዙ እንሰራለን ብዬ አምናለሁ። ሁላችንም ደግሞ እንደገና ፌዴሬሽኖች ሁሎች በአጠቃላይ እዚህ ያሉ የስፖርት ክለቦች፣ ሌሎችም አንድነት ሆነን ብንገኝ አንድነትን ለልጆቻችን እናስተምራለን። በዚህ ዝግጅት ውስጥ የ14 ዓመት ልጅ መሸነፍ ስትችል ማሸነፏ በሩጫ ደስ ይላል። የአበበ ቢቂላን አርአያ ማየት ትልቅ ነገር ነው እና አበበ ቢቂላ በየቦታ በዓለም ዙሪያ ታይቶ በዚህ ትልቅ ባለው አርአያነቱ በጣም በዓለም ዙሪያ የታወቀ መሆኑን ያው ግልጽ ነው። እኛ ኢትዮጵያውያን የእሱን አርአያ ተከትለን የአበበ ቢቂላን ሐውልት እንደመትከል ማለት ነው በዚሁ በኖርዝ አሜሪካ ብንገኝና በርተን ብንሰራ አዘ ኮሚኒቲ ትልቅ ነገር ነው። ኢትዮጵያ ማህበር የዘንድሮ ተሸላሚዎች ናቸው። እንደገና የቢቂላ እንኳን ደስ ያላችሁ። በረጅም ዓመት ሲንከባለል ይሆናል የብዙዎች ጥረት በብዙዎች ድጋፍ በዚህ ደርሰዋል። ገና ወደፊት ብዙ እንደምናይ ተስፋ እናደርጋለን እና የዛ አይነት ጥንካሬ ይኑረን። የኢትዮጵያን ሄሪቴጅ መንስ በሴፕቴምበር ላይ መገኘቱ በኦንታሪዮ ገቨርንመንት ሶስቱም ፓርቲዎች በአንድነት በጋራ ያጸደቁት የቡናን ታሪክ እያነሱ ያለ ቡናችን መንቃት መስራት ማንችል የኢትዮጵያ የደመቀ ታሪክ የዓለም የሰው ልጅ መሰረት ጥንታዊት ሀገር ብለው አላ ላይ መሰከሩለትን ሄሪቴጅ መንዝ ማግኘት ቀላል አይደለም እንደኛ እንደ ኢትዮጵያውያን እና በዛ ህብረት ውስጥ ነው ሚዲያዎች ገዛኸኝ ብርሃኑ ሁላችሁም በዛ አይነት ህብረት ውስጥ ነው ጥንካሬ ነው ይዘን የምንቀጥለውና አደራ እንኖር። እህታችን
እንደዚሁ ትልቅ ልጅ የዛሬ 3 ዓመት 2 ዓመት ተሸላሚ ሆነ የነበረች እና ይሄ ሁሉ ትልቅነት ብዙ ወጣቶች ገና ብዙ ሰዎች አሉ በመካከላችን ብዙ ልናስታውሳቸውና ልናከብራቸው ልናደንቃቸው የሚችሉ ሰዎች እና ከዚህ ውስጥ እንደሷ እና ሌሎችም ብዙ በሚቀጥለው ዓመት ማለት ሴፕቴምበር ላይ አብረን በሚቀጥለው ዓመት ጁላይ አካባቢ ተጨማሪ በትልቁ እንደምንሰራ ተስፋ አደርጋለሁ። ኢትዮጵያ ማህበር ሁላችንም ይሄን ስቴዲየም መሙላት ብንችል ትልቅ ስራ መስራት እንችላለን እና ለዛ እንዘጋጅ። በጣም አመሰግናለሁ። በተለይ ልጅ ተክሌ ባደረከው ትልቅ ስራ ይሄ ቀላል አይደለም። ይሄን ያህል አስተዋጽኦ ማድረግ በጣም ቀላል አይደለም። እናመሰግናለን። ሁሌም እንበርታ። እግዚአብሔር ይስጥልኝ። ኮሚኒቲ እግር ኳስ ወጣት ተጫዋቾችን ይሸልማል እና ይሄን ደግሞ ስመለከተ ኢትዮጵያን ካልቸር ኤንድ ስፖርት የሚል ስለሆነ ለምን አብራችሁ ሰርታችሁ ልጆች ተወዳድረው እዛ ቦታ ላይ ኢትዮጵያን ዴይ ጠዋት ይወዳደሩና ከኪችነር ለምሳሌ በፊት የሚደረገውን ነገር ነው። ላስት ባለፈው 2-3 ዓመት አልተደረገም። ተደርጓል አልተደረገም። ስለዚህ ያው ጽድቅ አለ በነገራችን ላይ ይሄ ነገር ቢሆን ለልጆቹ ሞቲቬሽን ጥሩ ነው። ዝም ብሎ መቶ ከመደነስ ተጫውተው አዋርድ ተዘጋጅቶ ረጅም ዓመት ተደርጓል ይሄ ነገር። አይ ቲንክ ያ ቦርዱም አዲስ ቦርድ አሁን 3-4 ወራቸው ነው ገና። አም ሹር ብዙ እቅድ ይኖራቸዋል። ከጹብ ድንቅ ጋርም ኢንፎርማሊ እየተነጋገርን ነው። ሜይ ቢ ከቀኑ በፊት ከኢትዮጵያ እንዴ በፊት ባሉት ቀናት ውድድሮችን አድርጎ የዋንጫውን የዛን ቀን ማድረግ የተለያዩ ሀሳቦች አሉ። በጣም ቆንጆ ሀሳብ ነው ብሬ ያነሳው። በእኛም ውስጥ የሚሸራሸር ነው። በት እዚሁ ስላሉ በአጋጣሚ ደግሞ 2 ዳይሬክተርስ አሉ። ቢያንስ እጹቤ ቀጥል እዚህ ጋር ብትመጣ ፕሊዝ። በጣም እናመሰግናለን። ያው የኮሚኒቲ ትልቁ ድርሻ ምንድን ነው? ሶሻላይዝድ ማድረግ ነው። ይሄንን ፕሮፊት ኦርጋናይዜሽን ነው። ትርፍን አይደለም የሚያሰቡ። ትርፉ ህብረተሰቡን ሶሻላይዝድ ማድረጉ ነው፣ ማስተሳሰሩ ነው፣ አንድነትን፣ ህብረትን፣ ትልቋን ኢትዮጵያ ሊትል ኢትዮጵያን በዚህ ከተማ ላይ ማስቀመጥ ነው። በዚህ ውስጥ ደግሞ ዋናው ነገር ስፖርት ነው። ስፖርት ካልባሌ ከተለያዩ ነገሮች ወጣቶችን በተለይ አሁን ብዙ ወጣቶች እየጠፉብን ነው በከተማ ውስጥ እንደምናየው። በብላክ ኮሚኒቲ ውስጥ ያለውን ችግር እያንዳንዳችሁ ታውቃለን። ስፖርት ደግሞ ዋናው መፍትሄ ነው። ኳስ መፍትሄ ነው። በተለይ አፍሪካኖች ደግሞ በዚህ ከምንም በላይ እንታወቃለን እና እዚህ ከተማ ውስጥ ከ10-12 ቲም በላይ መሆን የሚችል አለ። ሁልጊዜ ቁጭቴ ሁልጊዜ የማስበው በዚህ ወደፊትም የህዝብ ኮሚቴያችን ውስጥ በደንብ ሲሰራ ይሄ ዋና ከምንሰራባቸው ነገሮች እነዚህ ነገሮች ናቸው። ስፖርትን የምናዘወትርበት ከዚህ በፊት በነበሩት በኢትዮጵያን ኮሚኒቲ በምናደርገው የኢትዮጵያን ዴይ የክሪስቲ ፓርክ ውድድር ላይ ህፃናትን እናመጣ ነበር። ከአሸናፊ አካዳሚ እናመጣ ነበረ። ጥሩ ፕሮግራሞች እናደርጋለን። በተለያየ እርከን 3-4 ጌሞች ተደርገው ጥሩ ሸላሚዎች እና ሽልማትን ማዘጋጅተን እነዛን ፕሮግራሞች እናደርግ ነበረ። ዘንድሮም ያ ነገር እንትን እንዲል በተለይ ልጆችን ሲያዩ ወላጆችም ይመጣሉ። ስለዚህ በዓሉ ደግሞ የደመቀ ይሆናል፣ የተሻለ ይሆናል። በህብረተሰቡ በኮሚኒቲ ውስጥ እነዚህ ልጆች ስንሸልም ወደፊት በኢንተርናሽናል እዚህ ያላቸውን ታለንት አውጥተው በደንብ መሄድ የሚችሉበት ስለሆነ ያን እንዲያደርጉ እንትን እንላለን። አሁን ዘንድሮም ጠይቄ ነበረ። ነገር ግን መጀመሪያ ፈቃደኛ ነበሩ። በኋላ ግን ወደ ኢትዮጵያ ልጆች ይዘን ስለምንሄድ ዘንድሮ ይሄንን አናደርግም ብለው እንትን ብሎኛል። ሁለተኛ በዚህ አሁንም ፌዴሬሽኑ ይሄንን ነገር አስቡበት። በወጣቶች ኳሱ ቦታ ላይመች ይችላል። ያኛው ሌላ ቦታ ውድድሮቹን አድርገን አስቀድመን ከዛ የሽልማቱና ሌሎቹን ነገሮች ወደዚህ የምናደርግበትን ከአንዳንድ ከፌዴሬሽኑ ሰዎች ጋር በዚህም ዙሪያ እያወራው ነው ያለሁት። ስፖርት ወሳኝ ነው። ሶሻላይዝድ ያደርጋል። ወጣቶቻችን ከብዙ ነገር ይቆጥባል። ለኤስኤፍኤንም ወደፊትም ለሌሎች ውድድር የሚጠቅም ነው ብዬ ነው የማስበው። በአንድ ከተማ ውስጥ ብዙ ቲሞች አሉ። ከሌሎች ከተማ ሳንመጣ እንኳን በዚህ ከተማ ውስጥ ያሉትን ወጣቶች ኦርጋናይዝ ብናደርግ ብዙ ነገር መስራት እንችላለን። ቅንነት፣ ሀሳብ መረዳት፣ አንድነትን መፍጠር ያ የስፖርት ስፕሪት ጥሩ ነው ብዬ ነው የማስበው። ልዩነቶችን በማጥፋት አንድነትን በማድረግ ስፖርት ከምንም በላይ ወዳጅነትን ይፈጥራል ብዬ ነው የማስበው። በዚህ ውስጥ ያላችሁ ፌዴሬሽን ውስጥ የሰራችሁ ተጫውታችሁ ያለፋችሁ ሰዎች ስለሆነ ለእናንተ መንገር አልችልም። ደግሞ እግዚአብሔር ይመስገን አሁን ደግሞ አዳዲስም ከኢትዮጵያ የተጫውተው ያለፉ ወንድሞች የነሱ ኤክስፒሪየንስ በዚህ ከተማ መገኘቱ ቀላል ነገር አይደለም። ማህበሩ በዚህ ክፍት ነው። በምትፈልጉት እኛ ከጎናችሁ ነን። እኔ እንደ ጥማቴም እንደ ቦርድ አባልነቴም ደግሞ ስፖርቱ በማዘውተሪያ በሚደረገው ነገር ሁሉ we are ready to ከእናንተ ጋር ለመስራት ነው። አመሰግናለሁ። ቴንክስ ሶ ማች። እና
ስፖንሰር አግኝታለች። ውድድሯም በትክክል እንድትወዳደር እንድትሮጥ ድጋፍ ወንድማችን ኃይሌ እዚህ ጋር አለ። በጣም ቆንጆ በጣም ቆንጆ። በአባትዬ በኩል አንቺ ሮጠሽ እኛ ባንሮጥም በካሜራ እንከተልሻለን። ጉድ ላክ። ቴንክ ዩ በጣም ቴንክ ዩ። አይ ኖ ለዛ ነው ኃይሌን ጨቅጭቄ እንድትመጣ ያልኩት። እኛ አህመድ አሊን ባለፈው ሶከር ላይ ስንመለከተው በጣም ደስታ ተሰምቶናል፣ ፕራውድ ሆነናል። ሶ ዋይ ኖት እሷም ነገ ኦሊምፒክ ላይ ብትታይ በጣም ታኮራናለች። ለሌሎችም ኢትዮጵያውያን ወጣቶች ኤንድ ዊ ኒድ ደግሞ በተለይ ወጣቱ ኢንስፓየር የሚያደርገው እንትን ይፈልጋል። ወጣቱ ብዙ ልጆች ቻሌንጅ ውስጥ እየገቡ ነው። በስራዬም ኔቸር ምክንያት ከአንዳንድ ወላጆች ጋር ግንኙነት አለኝ። አንዳንድ ወጣቶች ብዙ ቻሌንጅ ይገጥማቸዋል እና የእሷ አይነት ኢንስፓየር የሚያደርግ ወጣት በጣም አስፈላጊ ነው። አይ ቲንክ ብዙ ከዚህ በላይ አላወራባችሁም። አይ ቲንክ ምሳ ሬዲ ነው፣ ዝግጁ ነው። ኤንድ ተሴ ካንተ ጋር እንጀምራለን። ኤንድ በድጋሚ በጣም ቴንክ ዩ ሁላችሁም ስለመጣችሁ። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!